በአሁኑ ወቅት መስሪያ ቤታችን ለሰራተኞች የቤት ወይም መኪና መግዣ የሚሆን የባንክ ብድር እድል እንደሚያመቻች ተረድቻለሁ። ይህ ድጋፍ በጣም ጠቃሚ መሆኑ ቢታወቅም እኔ ግን ከሃይማኖታዊ እምነቴ ጋር በተያያዘ በሂደቱ ለመቀጠል ጥርጣሬ አድሮብኛል። እንደ አንድ ሙስሊም ከቤት ማንኛውም ስልክ ስለማቆች ጋር ሙሉ በተለይም ደግሞ ከወለድ የጸዳ መሆኑን መረጋገጥ ይፈልጋል። በዚህ ሰዓት የዚህ ብድር አዋቂዎች ጋር የሚጣጣም ስለመሆኑ በቂ ሚዛናዊ ስለሆነ በዚህ ጉዳይ ላይ የእርስዎን ሀሳብ እንድታካፍሉኝ። በተለይም በዚህ አይነት ብድር ውስጥ መሳተፍ ስም ነገር የብድሩ ስርዓት ምን እንደሆነ ጠያቂው ሳይገልጽ በዚህ ላይ ምን አይነት ሀሳብ ማካፈል እንችላለን? የባንክ ብድር እድል እንደሚያመቻች ተረድቻለሁ ይላል። እንግዲህ ያው የተለመደ የወለድ ብድር ከሆነ እንደማይፈቀድ ግልጽ ነው። ይሄ ማብራሪያ የሚያስፈልገው ግልጽ ነው። ነገር ግን ከወለድ ውጭ ከሆነ ይፈቀዳል። ማለትም ሌሎች ከእስላም ጋር የሚጋጩ ነገሮች በውስጡ ካልታጨቁበት ይፈቀዳል ማለት ነው። እና እንደ ጥቅል ግን ጠያቂው ወንድማችን ያነሳውን ነገር አስመልክቶ ምላሽ መስጠት አንችልም። ምክንያቱም አንዳንድ ቦታዎች ላይ በትክክል ከወለድ ነፃ በሆነ መልኩ ለአንዳንድ ሰራተኞች ቤት እንዲገነቡ ወይም የሆነ ነገሮች እንዲገዙ የሚመቻች ብድር ሊኖር ይችላል እና እሱን ነው ማጣራት ያለበት። አብዛኛውን ጊዜ እንደዚህ በዘመናችን ያሉ የፋይናንስ ስራዎችን በተመለከተ ያ ደንበኛ የተዋዋለበት ወይም ለሱ ግብይት ወይም መስተጋብር የሚሆን የባንኩን ውል ካላየን በስተቀር በብዛት ምላሽ አንሰጥም። እንደየቦታው ሊለያይ ስለሚችል ማለት ነው። በጥቅሉ በተለምዶ የምናውቃቸው ነገሮች ቢኖሩም ግን ውሉን ካየን በኋላ ነው ይሄ ነገር ይሆናል አይሆንም የሚለው መልስ መስጠት የሚችለው ማለት ነው። لأن الحكم على الشيء فرع عن تصوره በአንድ ነገር ላይ ፍርድ ሲሰጥ ያንን ነገር ከመገንዘብ የሚመነጭና በሱ ላይ የሚገነባ ስለሆነ ማለት ነው። እንግዲህ የሰጠናቸውን ምላሾች በተመለከተ በትክክል ከአላህ ሕግ ጋር የሚገጥሙ ከሆነ فالحمدلله ይሄ አላህ ተውፊቅ ነው። ስህተትም ካለ አላህ እነኚህን ስህተቶች እንዲምርልን እንማጸነዋለን። هذا والله أعلى وأعلم وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين.